ስንክሳር ዘወርኃ ጥር 3 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 3 በዚች ቀን ሄሮድስ ከሰብአ ሰገል እንደተረዳው ዘመን ልክ በቤተልሔምና በአውራጃው ሁሉ ያሉ ሕፃናት ተገደሉ። ቁጥራቸውም 14,000 ከ4,000 ነው። እነርሱም ከሴቶች እንደተወለዱ ንጹሐን የሆኑ ናቸው። በከበረ ወንጌል እንደተነገረ ሰብአ ሰገልም ከሄዱ በኋላ እነሆ ሄሮድስ ሕፃኑን ሊገድለው ይሾዋልና ተነሳ፣ ሕፃኑንና እናቱን ይዘው ወደ ምድረ ግብፅ ሽሽ፣ ተመለስ ብዬ እስክነግርህም ከዚያ ኑር ብሎ የእግዚአብሔር መልአክ ለዮሴፍ በሕልም ነገረው። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ ሄደ። ሄሮድስ እስኪሞት ድረስ በዚያ ኖረ። ከእግዚአብሔር ዘንድ ልጄን ከግብፅ ጠራሁት ተብሎ በነቢይ የተነገረ ይፈጸም ዘንድ። ከእነዚህም ውስጥ የክብር ባለቤት ጌታችን ክርስቶስ አንዱ እንደሚሆን ሄሮድስ አስቧልና። ጌታችንም ሥራውን ሁሉ ከብቻዋ ከኃጢአት በቀር ሠራ። በረቀቀ ጥበቡም ከሄሮድስ ፊት ሸሸ። ሄሮድስም አግኝቶት ሊገድለው ቢያስብ ያለ ጊዜው መግደል ባልተቻለውም ነበርና ሰነፎች ሰዎች ሰው መሆኑም ምትሃት ነው ብለው ባሰቡ ነበር። ስለዚህም የክብር ባለቤት ጌታችን ሸሸ። ሁለተኛም እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይወርዳል ተብሎ የተነገረው ትንቢት ይፈጸም ዘንድ፣ ዳግመኛም ከክፉ ነገር እንድንሸሽ ለእኛ ሊያስተምረን የግብፅንም ጣዖታት ያጠፋቸው ዘንድ ነው። ይህን ያህል ብዛት ያላቸውን ሕፃናት መሰብሰብና መግደል ለሄሮድስ እንዴት ተቻለው? ተንኮለኛ ሄሮድስ ምክንያት ፈጥሮ የ2 ዓመትና ከዚያም ያነሱ ሕፃናትን አሳድገን ጭፍራ እንሰራለት ዘንድ የሚያዝ የንጉሠ ነገሥት ቄሳር ደብዳቤ እኔ ዘንድ ደርሷል፣ ወርቅ፣ ብር፣ ቀለብ፣ ልብስ እንሰጣለን ብሎ ወደ ሀገሩ ሁሉ ላከ። ስለዚህም ከእናቶቻቸው ጋር ተሰበሰቡ። ያን ጊዜ ከእርሱ ዘንድ 1200 ወታደሮችን አውጥቶ በተራራ ላይ ያረዷቸው። ነቢይ ኤርምያስም የተናገረው ተፈጸመ። ራሔል ስለ ልጆቿ ስታለቅስ ብዙ መከራ፣ ጩኸት፣ ሙሾ፣ ልቅሶ፣ ዋይታ በራማ ተሰማ። ልቅሶ መተውን መጽናናትን እምቢ አለች፣ ልጆቿ ልጆችን አልሆኗትምና። ቅዱስ ዮሐንስም በራእዩ እንዲህ አለ። በታላቅ ቃል ጮኹ፣ የተመሰገንክ እውነተኛ አቤቱ እስከ መቼ ነው? ስለ ደማችን ተበቅለ በምድር ላይ በሚኖሩ ሰዎች አትፈርድባቸውምን አሉ። ከእነርሱም ወገን ለእያንዳንዱ ብሩህ ልብስ ሰጥተው ከእንግዲህ ጥቂት ቀን ረፉ አሏቸው። እንደ እነርሱ ላሉ ለእግዚአብሔር ባለሟሎች እንደ እነርሱ ይሞቱ ዘንድ ያላቸውን ወንድሞቻቸው እስከሚፈጸምበት ቀን ድረስ እንዲህ የእሊህን ሕፃናት ነፍሳቸውን አይቷልና። ዳግመኛም እንዲህ አለ። በዙፋኑ ፊት በ4 እንስሶችና በ24 አለቆች ፊት አዲስ ምስጋና ያመሰግናሉ። ከግብፅ ምድር ከተዋጁ ከ14,000 ሕፃናት በቀር ያችን ምስጋና ሊያውቃት የሚቻለው የለም። እነርሱም ከሴቶች እንደተወለዱ ንጹሐን ናቸው። ለእግዚአብሔር ምስጋና ይሁን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ዳግመኛ የከበረ አባት የአባ ሊባኖስ የዕረፍቱ መታሰቢያ ነው። ይኸውም መጣ ነው። የዚህ ቅዱስ የአባቱ ስም አብርሃም የእናቱም ስም ንግሥት ነው። የእግዚአብሔር መልአክ የከበረ ቅዱስ ገብርኤል በሌሊት ጠርቶ ከአባቱ ቤት አውጥቶ ወደ አባ ጳቁሚስ አደረሰው። በዚያም መነኮሰ። ከዚህም በኋላ ወደ ኢትዮጵያ ሄዶ እየተጋደለ ብዙ ዘመን ኖረ። ድንቅ ታምራትንም በማድረግ ከዓለቷን አፍልቋልና የክብር ባለቤት ጌታችንንም አገልግሎ ደስ አሰኝቶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንን በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የሴቶችን ጠጉር ሹሩባ ሲሰራ የኖረ የአባ አሞን መታሰቢያው ነው። እንዲህ ባለ ሥራም ሲኖር የኃጢአት ማዕበል ሊያሰጥመው አልቻለም። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ
ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።